ሰላም ጤና ይስጥልኝ እንደምን አላችሁ እንዴት ከረማችሁ ኮንደ ቻናል በሰላም መጣችሁ ዛሬ እንጀራ እንጋግራለን የሚያስፈልጉኝ ነገሮች እዚህ ጋር አቀራርብ ያለሁኝ መስቀል ጤፍ ነው መጠቀመው ጤፍ ያስፈልገናል ማውካበት ቃና ማውኪያ እርሾ ነው የሚያስፈልገን እዚህ ጋር እንደምታዩት መስቀል ጤፍ ነው ነጭ ነው መጠቀመው ስለዚህ ወደ አሰራሩ እንሄዳለን አብራችሁኝ ቆዩ አሁን ጤፌን እነፋለሁኝ ጤፋችን ብንነፋው ጥሩ ነው አሁን የኔ ጤፍ ይብላችሁ እንደምታዩት ጤፉ ያልተፈጨ ጤፍ ፍሬው አለውና በደንብ ድቅቅ ብሎ ስለማይፈጭ ብንነፋው ጥሩ ነው እንደዚህ ይወጣዋል 11 ካፕ ጤፍ ነው እዚህ ጋር የተጠቀምኩት ስለዚህ እናቦካለን እጄን ታጥቤ እናቦካለን ማለት ነው በደንብ ሽት አድርገን ማብካት እጄን ታጥቤ ያለሁኝ እርሾ አለኝ እዚህ ጋር እንደምታዩት እርሾዬን ጨምርና ማብካት እንጀምራለን ውሃዬ ቀዝቃዛ ውሃማ አይደለም በጣም ሙቅ ውሃማ አይደለም መካከለኛ ማለት ትንሽ ብርዱን ለቀቅ ያደረገ ውሃ ነው ማቦካበት ማለት ነው በጣም ሙቅም አይደለም እንደዚህ በደንብ ሽት አድርጌው እዚህ ጋር ደርሷል አሁን በሁለት እጄ ገብቼ በደንብ ላግ አድርጌ አቦካዋለሁ ጤፍ በደንብ መታሸት አለበት በተለይ የዚህ ሀገር ጤፍ በደንብ ስለማይልም ብናሸው ጥሩ ነው በማሽን ማብካት እንችላለን እኔ ግን ዛሬ በእጄ ያቦካሁት እንደዚህ ሽት አድርጌ አብክቼ ማብካያ ላይ አድርጌያለሁኝ አሁን ይሄ ሲቦካ ደግሞ እንግዲህ ተመልሰን እንገናኛለን ማለት ነው ወይ በ3 ቀን ወይ በ4 ቀን ነው ማገረው እኔ እዚህ ጋር ጥብጥብ አድርጌ አቦካውበትንም እዛው ላይ ጨምራለሁኝ ውሃ በደንብ አደርግበትና ጥልል ሲል ደስ ይለኛል እኔ እርሾ በደንብ ማለት የሚወጣው ነገር መውጣት አለበት እንደዚህ አድርጌ ውሃ አድርጌበታለሁኝ በደንብ ነካነካ አረጋዋለሁ በደንብ ከውስጥ ሲቦካ ከቂጥ ያለውን በደንብ ድብልቅልቅ ብሎ ይቦካል ማለት ነው እንዲ ማውኪያችንን አጸዳድተን እናስቀምጣለን እዚህ ሲቦካ እንገናኛለን ማለት ነው እሺ ዛሬ ሊጤ 4ኛ ቀኑ ነው አብሲት ላወጣ ነው አብሲት ልጥል ነው ውሃ አዘጋጅቻለሁ እዚህ ጋር ኖርማል ውሃ ነው አለኮስኩት ምሳቱን ለምን በገብስ ዱቄት ነው እንደምታዩት በገብስ ዱቄት ነው አብሲት የምጥለው 2 የሾርባ ማንኪያ የገብስ ዱቄት እዚህ ጋር አደርጋለሁኝ ከዛ መጀመሪያ እሳቱን ከመለኮሴ በፊት በጣብጠዋለሁ እንዳይጓጉልብን ሙቅ ውሃ ከሆነ ጉግል ይላል ገብስ ዱቄቱ ስለዚህ እንደዚህ በደንብ ጥብጥ አድርግና እሳቴን ለኩሳለሁኝ አሁን ስለዚህ እሱ እየተንተከተከ በጎን ሙቅ ውሃ አዘጋጅቻለሁኝ ልክ መወፈር ሲጀምር ሙቅ ውሃ ጨምርበታለሁ ማለት ነው እንደምታዩት አሁን ፍሮል ሙቅ ውሃ ጨምርበታለሁኝ ሙቅ ውሃ ጨምሬ ትክትክ አድርጌ አበስለዋለሁ አብሲቱን ማለት ነው አብሲታችን እንደዚህ ትክትክ ማለት አለበት እንደምታዩት ወፍራምም አይደለም ቀጭንም አይደለም በጣም ባይወፍር ይመረጣል በጣም ባይቀጠን ይመረጣል እንደዚህ ከሆነ እኔ ጥሩ ነው በያስባለሁኝ ያው ዱቄት ስለሆነ ትንሽ ታክታክ አደርጋዋለሁኝ አሁን አብሲታችን እስኪቀዘቅዝ ድረስ ሊጤና አጠላለሁኝ እዚህ ጋር ትናንትና አጥልየዋለሁኝ በ3ኛ ቀኑ ግን ረስቼው ሪከርድ አላደረኩም ይቅርታ ጠይቃለሁኝ ዛሬ 4ኛ ቀኑ ስለሆነ ሁለተኛ ጊዜ ነው ማጠለው ማለት ነው በደንብ ስናጠለው ጥሩ ነው ጥብ ያደርገዋል በደንብ ጤፉ እንደም የመጀመሪያ ቀን በደንብ ቅልት ያለ ውሃ ነው የሚጣለውና አሁን ደግሞ የሁለተኛ ማጠለው ነው ስለዚህ እሱን አጠል ደፋና በእጄ ገብቼ መጀመሪያ በደንብ አደባልቀዋለሁ እኔ የተረዳሁት ነገር የዚህ ሀገር ጤፍ ከስር እንደ ዝቅጥ ማለት ባህሪ የመተኛት ባህሪ ያለውና አብሲት ስንጨምር እንደዚህ መጀመሪያ በእጃችን ገብተን በደንብ ብናደባልቀው ከማሽን የሚልቅ ማለት ነው መጀመሪያ በእጃችን ብናደባልቀው እንዲዋሃድ ይረዳዋል ማለት ነው ከዛ በኋላ እንደዚህ ካቀላቀልኩ በኋላ አብሲት ሲቀዘቅዝ አብሲት ልጨምራለሁኝ እዚህ ጋር አሁን ማቀጥ ነው በቧንቦ በራሱ ለብ ባለ ውሃ ማለት ለብ ስላችሁ የሞቀ አይደለም በቃ ብርዱን የለቀቀ አሁን እዚህ ጋር አብሲት ልጨምር ነው አብሲቴ አልቀዘቀዘም በጣምም ትኩስ አይደለም በእጃችን ስንነካው እጄ እንደዚህ ማሳያችሁ ውስጥ ቆይቼ ማቆየት አልችልም ሙቀት አለው ስለዚህ አልቀዘቀዘም ማለት ነው በጣም ልክ እንደዚህ ሲሆን ጨምረዋለሁኝ ልስልስ ያደርግልናል እንጀራችንን በጣም ይዋጥልዬ ነው የምጨምረው ለምን ገብስ ስለሆነ ትንሽም ቢሆን የጓጎለ ነገር አይጠፋው
አሁን እዚህ ላይ ግን በማሽን ነው ማቀላቀለው ኦሬዲ መጀመሪያ በእጄ ስላቀላቀልኩት አሁን በማሽን በደንብ እየመታውኝ ውሃ እየጨመርኩ የምፈልገው ቅጥነት እስኪመጣ ድረስ አቀጥነዋለሁ ማለት ነው። ሊጣችንን ስናቀጥን በጣም ባይቀጥን ሊጡ ይመረጣል። እኔ እንኳን ማታ ነው አሁን እየጣልኩ ያለሁት አብሲት። ስለዚህ ነገ ስለሆነ መጋገረው ይጠላል አጥልያ አነሳዋለሁ። ግን ሊጡ በጣም ሲቀጥን እንጀራችን ጥሩ አይሆንም። እኔ የተረዳሁት ነገር እሱ ነው። ስለዚህ አሁን እንደዚህ ያያችሁ እንደምታዩት በደንብ ብሌንድ ያረኩት ነው። ራሱ ሊጡ እንደቦካ በደንብ ያስታውቃል። አይኑ ምናምን እንዲ ብሌንድ ስናደርገው ማለት ነው። አሁን ይበቃዋል። ማውኪያ እንደዚህ ዳርዳሩን ጥብጥብ አድርጌ ከድኛ አሳድረዋለሁኝ። እኔ ማታ ጥዬ ጧት መጋገር ነው ደስ የሚለኝ። እናንተ ግን እንደተመቻችሁ። ግን ሊጡ ሲቦካ ጥሩ ይሆናል። እኔ ሲቦካ ነው ደስ የሚለኝ ማለት የሚወመጣውም ነገር ይወጣለታል ጠሎ ቆንጆ ይሆናል። ደዛ ነው ደስ የሚለኝ። ይሄው እንደምታዩት በማግስቱ ነው አሁን ልጋግር ነው። ሊጤ አጥልሏል እንደምታዩት። ጧትም አይደለም ልጆቼን አጫውቼ ተመልሼ ነው አሁን ልጋግር ያዘጋጀው ያለሁት። ስለዚህ ይሄንን የጠለለውን ውሃ ብረት ድስት ላይ አጠልና አስቀምጠዋለሁ። ቃል አጥልዬ አስቀምጠዋለሁ። ቢወፍርብኝ በዚሁ ነው ማቀጥ ነው። ሌላ ንጹህ ውሃ አልጨምርም እዚህ ላይ ማለት ነው። እንደምታዩት በደንብ ውሃውን በሙሉ አጥልዬ አነሳዋለሁኝ። እንዲህ ውሃውን አንስተን በኋላ ያስተካከለን ብናየው ይሻላል። መቅጠን መወፈሩን ውሃውን ካነሳን አንቸገርም። ሊጣችን ቢወፍር ማስተካከል እንችላለን። ከቀጠነብን ግን ያስቸግራል። እንጀራውን ማያምርልንም። ምጣዴ ነው እንደምታዩት አሁን እየሰማ ነው። ለኩሻዋለሁኝ። ለ450 ላይ አድርጌ ነው ለኩሰው። ዋስ ምጣድ ነው የምጠቀመው። እንግዲህ 5 ዓመት ከምናምን ሆኖታል ከኔ ጋር። እዚህ ጋር የእንጀራ ላስቲክን እያሳየዋችሁ ነው። እንደዚህ የፉድ ስቶሬጅ ባግ ነው የምጠቀመው። በተቻለን መጠን እንደዚህ አይነት የእንጀራ ላስቲክ ብንጠቀም ይመረጣል። የጋርቤጅ ማስቀመጫ ወይም የምናረግበትን ባንጠቀም ኬሚካል አለው እንደተረዳሁት። አሁን ምጣዴ እየሰማች ነው። ስለዚህ መጋገር እንጀምራለን። አያችሁት ሊጡ በጣም አላቀጥም። ውሃ አልጨመርኩም። ምንም አይነት ውሃ አልጨመርኩም ማለት የጠለለውንም አልጨመርኩም። ስለዚህ በቂው ነው ለኔ። አሁን አልወፈረም። እንደዚህ ሲሆን ይሻላል ቅጥን ብሎ እንጀራው እንትን ከሚልብን ማለት ነው። እንግዲህ የመጀመሪያ እንጀራዬን ልጀምር ነው። እንጎቻ ጋግሬ ነው የምጀምረው። ለማስተካከል ይረዳናል። ምጣዴ ትንሽ ሰምታለች እዚህ ጋር ግን እያስተካከል ነው እንሄዳለን። አይ ቲንክ ምጣዴ ስለቆየች ነው መሰል አንዳንዴ ተስተካክላ አትሰማም። በዚህኛው በኩል የምታዩት በኩል በዳር በኩል አንዳንዴ ቶሎ አሰብም እየቆየ ነው እየሰማች የምትሄደው። ግን ኦኬ ለኔ ይብላችሁ። እንጀራው አይኑ በጣም ነው የሚያምረው። በጣም ለስላሳ ነው። ትንሽ ምጣዷ ሰምታለች ግን እየተስተካከለ ይሄዳል። እንግዲህ እንደዚህ ጀምረናል። እየጋገርን እናየዋለን ማለት ነው። በጣም ለስላሳ ቆንጆ እንጀራ ነው እየጋገርኩ ያለሁት። እንግዲህ ያው ስትነኩት ራሱ ልስልስ ያለ ነው። አይኑ ማማር ብቻ ሳይሆን እንጀራውን ስታዩት እንደዚህ በቃ ቆንጆ እንጀራ ነው የሚሆነው። ልስልስ ያለ ስትበሉት ልስልስ ያለ ደስ የሚል። ሁሌ እንደዚህ ጋግራለሁ ማለት አይደለም። አንዳንዴ አብሲት ከራሱ ከጤፉም ሊጥ አወጣለሁኝ። ይሄኛው ግን አሁን ጤፉ ባህሪው ሲቀያየር የተለያየ ነገር ስለመሞክር ነው። አሁን መጋግረው በዚህ መንገድ ነው። እሱን ነው እያሳየኋችሁ ያለሁት። እንግዲህ እንደዚህ እየጋገርኩ ቀጥላለሁ ማለት ነው። በሚቀጥለው ደግሞ ሌላውን አሳያችኋለሁኝ። በጣም እውነት ለመናገር በጣም ቆንጆ እንጀራ ነው። አይደል ካሜራ ላይ በደንብ ያስታውቃል አያስታውቅም አይደል ነው። ግን በጣም ቆንጆ ለስላሳ እንጀራ ነው እንላችሁ። ምጣዱ እየተስተካከለ ይሄዳል። ማስተካከል እንችላለን። መስማትና መቀዝቀዙን እያየን ቴምፕሬቸሩን መቀነስም መጨመርም እንችላለን ማለት ነው። ሊጤ ላይ ምንም አይነት ውሃ እስካሁን አልጨመርኩም። እንደምታዩት በቃ በመጀመሪያው ነው የጋገርኩ ያለሁት። ከሚቀጥል እንደዚህ እንደው ስናነሳው እንትን ያለው እንጀራ ሲሆን ደስ ይላል። አለበለዚያ በጣም ከቀጠነ ሊጡ እንጀራው በጣም ነው የሚያስጠላው። እንደዚህ ያልኩ እየጋገርኩ ጨርሳለሁኝ ማለት ነው። በጣም ቆንጆ እንጀራ ነው። እንዲህ በደንብ እንድታዩት ነው። አብሲቱ በጣም ቆንጆ ነው። እኔ በአብሲት ሲጋገር እንጀራ ደስ ይለኛል። ካላብሲት መጋገር ይቻላል። ግን የዚህ ሀገር ጤፍ አብሲትም ገብቶበት ደረቅ ማለት ባህሪ ስላለው እንደዚህ ነው እኔ ደስ የሚለኝ። ሁላችሁ እንደዚህ ያው የቤት እንጀራ ቡትቡት ያለ እንጀራ ነው። የሆነ ብትነኩት ደግሞ ፊል ታረጉታላችሁ። በጣም ቆንጆ እንጀራ ነው። እንደዚህ እያደረኩ እየጋገርኩ ጨርሳለሁኝ ማለት ነው ሁሉንም ሊጥ።
ጨርሻለሁ። እዚህ ጋር ቀደም የቀዳሁት ውሃ ነው። በቃ እደፋዋለሁ አልፈልገውም ማለት ነው። ለርሾም ይሆን አስቀርቼ እንጀራዬ በዚህ በሚያምር ሁኔታ ጋግሬ ጨርሻለሁ። ይኸውላችሁ እንዴት እንደሚያምር እንዴ ስትነኩት ራሱ በቃ ልስልስ ያለ ዝንጥፍጥፍ የሚል እንጀራ ነው። የእውነት ሞክሩት በዚህ መንገድ። አሁን ብዙ ሰው ራሱ ጠይቃችሁኛል እንጀራውን ቢያለን እየደረቀ ምናምን ብላችሁኛል። እስቲ ገብሱን እንደዚህ አርጋችሁ አብሲት አርጋችሁ ሞክሩት። አንደኛ ብዙ ገብስ ስናጎባጉ ብዙ ገብስ ነው የምናረገው። ይሄ ግን 2 የሾርባ ማንኪያ ነው የጨመርኩት እንዳያችሁት። በቃ በጣም ልስልስ ያለ ሞር ጤፉን ነው የምንበላው ማለት ነው። ቆንጆ እንጀራ ነው። ይኸውላችሁ እንደዚህ በቃ እጅ ላይ ራሱ እንዲዝጥፍጥፍ ነው የሚለው። በጣም ነው የሚያምረው። ስለተከታተላችሁኝ በጣም አመሰግናለሁኝ። የጠፋሽ ላላችሁኝም አለሁኝ እግዚአብሔር ይመስገን። ትንሽ እጄና ሙይ ነው። አመሰግናለሁ ስለተከታተላችሁኝ። ሰላም ሁኑልኝ።